እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ ደግሞም ብሎ ለብርሃነ መስቀሉን በሰላምና በጤና አደረሳችሁ። መስቀል በሉ በደንብ የአጋንንትን ራስ የሚቆርጥ ሰይፍ ነው። የአስማተኛውን ኃይል ይቁረጥላችሁ። የደጋሚዎችን የሟርተኞችን ኃይል ይቁረጥላችሁ። የመተተኞችን ኃይል ይቁረጥላችሁ። የሰይጣንን ኃይል ይቁረጥላችሁ። ቀድሞም ሰይጣን የተዋረደው በመስቀሉ ነው። ዛሬ የሚያስጨንቃችሁ በውስጣችሁ ክፉ መንፈስ አድሮ ቤታችሁ እየተበጠበጠ ንግዳችሁ ተበላሽቶ ጤናችሁ ተጓድሎ የምትጨነቁ በመስቀሉ ኃይል የጠላትን ኃይል ልምሾ ያደርግላችሁ። በቅዱስ መስቀሉ ጠላት ዲያብሎስን ያሳፍርላችሁ። ዛሬ ይሄንን ጠላታችሁን በመስቀሉ ኃይል ድል የምታደርጉበት የድል ቀን ይሁንላችሁ። እኔ መቃብሬ ላይ እንዳደርስብኝ እቺ ሴትዮ እንደው እኔ ሰው በር እኮ አልደርስም። እኔ ሰው ቤት አልደርስም። እንደው ግን ገሌ ነገሩልኝ እንደው በመሰም አረምትሉት ግዴላችሁም ወገኖቼ። ምድር መቆያ እንጂ መኖሪያ አይደለችም። እንዳትሸወዱ። ጥለናት እናልፋለን። ከሁለት አንዳችን በሞት የቀደምን ቀን ወንድሜ ማረኝ እህቴ ማረኝ ይቅር በለኝ ብሎ መቃብር ላይ ማልቀስ ይቅርታን አያስመጣም። የኪዳነ ምሕረት እጅ ጣልቃ ገብቶ እሳትን ያጠፋል። የኪዳነ ምሕረት እጅ ጣልቃ ሲገባ ነገር ያቀዘቅዛል። የኪዳነ ምሕረት እጅ ጸበኞችን ያስታርቃል። አሁንም እጇን ተዘርጋና ኢትዮጵያውያንን አንድ ታርገን። አሁንም ኪዳነ ምሕረት እጇን ተዘርጋና የተጣላነውን ታስታርቀን። አሁንም ኢትዮጵያውያንን ድንግል ማርያም እጆቿን ዘርግታ የቀደመ ሰላማችንን ትመልስልን፣ የቀደመ አንድነታችንን ትመልስልን፣ የተወሰደብንን ሰላማችንን ትመልስልን። ኧረ ትመልስልን የምትሉ አመስግኗት እንጂ በደንብ አድርጋችሁ። መስቀል መልዕልተ ኩሉ ነገር ያድህነን ነምጸር ባሕረ ጥበባት ቅዱስ ያሬድ ከሁሉ በላይ የሆነ መስቀል ከጠላት እጅ ያድነናል ብሎ ተናግሯል። ይሄንን ቃል እኔና እናንተ እንጠራና በመስቀሉ ላይ የተደረገልንን ነገር ብቻ አንስተን የዛሬውን ዕለት በዚህ ባለ መልኩ እናሳልፋለን። ብዙ ጊዜ ስለ መስቀል ስናወራችሁ የምንተርክላችሁ ሌላ ታሪክ የለም። ነገራችን በመስቀል ላይ ተሰርቶ ስላለቀ የኔና የናንተ ዕዳ በደላችን የተሰረዘው በመስቀል ስለሆነ ነፃነታችን የታወጀልን ነፃ የወጣነው ቀንበራችን የተሰበረልን በመስቀል ስለሆነ በመስቀሉ ላይ የተሰራልንና መስቀሉ ላይ ስራችንን የፈጸመልንን አዳኝ የሆነውን ቤዛ የሆነውን መድኃኒት የሆነውን ነፃ አውጪያችን ክርስቶስን ዛሬ እናወሳዋለን። ክብር ለዚህ ጌታ ይሁን። አመስግኑ ከፍ አድርጋችሁ። እስቲ ከኔ ጋራ ከሁሉ በላይ በሉ። የሆነ መስቀል ከጠላት እጅ ያድነናል። ከጠላታችን ከዲያብሎስ እንድንበታለን። እስቲ ለክብሩ መስቀሉ ምስጋና ስጡ። ክቡር አንተ ንጉሠ ጸዋት መስቀል ዘተቀደስከ በደመ ክርስቶስ ቃል በአካላዊ ቃል በኢየሱስ ክርስቶስ የተቀደስከው ክቡር የምትሆን የእጽዋት ንጉሥ ሰላም ላንተ ይሁን ክብር ይገባል እያለች ቤተ ክርስቲያን ደሙ ለነጠበበት የሰው ልጆች መተላለፋቸው የተወገደበትን ነፃ የወጡበትን ቅዱስ ሥጋውንና ክቡር ደሙ የቆረሰበትን ቅዱስ መስቀልን ቤተ ክርስቲያን ድነታችን ስለተፈጸመበት ታከብረዋለች። ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሏል። ይሄንን እኔና እናንተ እናውቃለን። ብዙዎች ያልገባቸው ያልተረዱ መስቀልን ለቤተ ክርስቲያናችን አርማ እናደርጋለን እንጂ
በተለየ ሁኔታ ለመስቀል ክብር አንሰጥም ሲሉ ክርስቲያንን ብለው በድፍረት የሚናገሩ ደግሞ በክርስቶስ የማዳን ሥራ እናምናለን የሚሉ ሰዎች የመስቀሉን ኃይል የካዱ ናቸው። እኛ ደግሞ በመስቀሉ የተሰራልንን ሥራ እናምንበታለን። መስቀል ኃይላችን ነው። መስቀል መዳኛችን ነው። የነፍሳችን መዳኛ ነው። መስቀል ቤዛችን ነው ስንል ቤዛ የሆነን አምላካችን ኢየሱስ ክርስቶስ በመስቀሉ ላይ ካሳ ቤዛ ስለሆነን ነፃ ስላወጣን አግበርተ ዲያብሎስ ተብለን በግራ አጋንንት እንጠቀጠቅ የነበርነውን ነፃነታችንን ያወጀልን ከእስራታችን የፈታን በቅዱስ መስቀሉ ላይ ስለሆነ ቤተ ክርስቲያን ቅዱስ መስቀሉን ታከብረዋለች። ለክብረ ዝንቱ መስቀል ክርስቶሳውያን ንስግድ በፍርሃት። ለዚህ ለክርስቶስ መስቀል እናንተ ኦርቶዶክሳውያን እናንተ በክርስቶስ የምታምኑ በፍርሃት ሆናችሁ ስገዱ፣ ለመስቀሉ ክብር ስጡ። በመስቀሉ ላይ የኔና የናንተ እርግማን አስወግዶበታል፣ ገዳያችን ገድሎበታል፣ ነፃ አውጥቶናልና ነፃ ለወጣንበት ቅዱስ ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ቆርሶ አፍስሶ በከበረ ደሙ የቀደሰውን መስቀል እናንተ ክርስቲያኖች አክብሩት ይላል ባሕረ ጥበባት ቅዱስ ያሬድ። ስለዚህ ለቅዱስ መስቀል የተለየ ክብር እንሰጣለን። በመስቀሉ ጠላታችን ስላፈረበት ነው። በመስቀሉ ዲያብሎስ ስለተቀጠቀጠበት ነው። በጣም ይገርማችኋል። ጠይቃችሁ ታውቃላችሁ? ኢየሱስ ክርስቶስ ለምን በዕፀ መስቀል ላይ ወይንም በእንጨት ተሰቀለ ብላችሁ ጠይቃችሁ ታውቃላችሁ ወይ? መተርጉማን የቤተ ክርስቲያን ሊቃውንት እንዲህ ይላሉ። እሾህ በእሾህ ይነቀሳል፣ ነገር በነገር ይወቀሳል እንዲሉ በዕፀ መስቀል በዕፅ ምክንያት በእንጨት ምክንያት የቀደመው ሰው አዳም ሕይወት አጥቶ ነበረ፣ ልጅነቱን አጥቶ ነበረ። ዕፀ በለስን በልቶ በእንጨት ምክንያት አመፅ አድርጎ በመብላት የሞተው አዳም በእንጨት ምክንያት ነው። ስለዚህ በእንጨት ምክንያት በዕፅ ምክንያት የሞተውን ኢየሱስ ክርስቶስ ደግሞ በሞተበት በዕፀ መስቀል የሰው ልጆች አድኖበታል። የሰማችሁ ይኖር በምን አድኖበታል? መስቀል በብሉይ ኪዳን መስቀል ምንድነው? በብሉይ ኪዳን በብዙ ምሳሌ ተገልጧል። ለምሳሌ በኦሪት ዘፍጥረት ምዕራፍ 48 ቁጥር 14 ላይ የያዕቆብ ልጅ ዮሴፍ ሁለት ልጆች ነበሩት። ኤፍሬምና ምናሴ የተባሉ ልጆች ነበሩት። ያዕቆብ የዮሴፍን ልጆች ሁለቱን ሲባርካቸው እጆቹን አመሳቅሎ መስቀል አድርጎ ባርካቸዋል። በአዲስ ኪዳን ያለንም ክርስቲያኖች በመስቀሉ ምን እንላለን? እንባረካለን። በሉኛ እዚህ ነው ያላችሁት አይደል? አልሄዳችሁም የትም? ዛሬ ዓርብ ነው፣ ቁርስ አይሰራም። የት ታስባላችሁ? እና በብሉይ ኪዳን እስቲ አሁን አንድ ሰው እኔ ቆሜያለሁ አይደል? ሁለት እጄን ብዘረጋ ምን ሰራለሁ? ራሴ መስቀል በሉኝ እንጂ። ሰው የተፈጠረው ራሱ በመስቀል አምሳል ነው። በምን አምሳል? በምን አምሳል? በመስቀል አምሳል። ስለዚህ ያዕቆብ የዮሴፍን ልጆች ምናሴንና ኤፍሬምን የባረካቸው እጆቹን አመሳቅሎ በመስቀል ምልክት ነው። ይሄ በብሉይ ኪዳን ነው። ከክርስቶስ መገለጥ አስቀድሞ ነው። ከክርስቶስ መምጣት ነቢያቱ ይመጣል ይወርዳል ብለው በሚናገሩ ዓመተ ፍዳ ዓመተ ኩነኔ ተብሎ በሚነገርበት በጨለማው ዘመን እግዚአብሔር ለገለጠላቸው ለቅዱሳኑ የመስቀሉን ነገር ላስታወቃቸው እጆቹን እያመሳቀለ ይባርካቸው ነበረ። በብሉይ ኪዳን ምን እያረጋ? ሌላው አማሌቃውያንና እስራኤላውያን ሲዋጉ ሙሴ እጆቹን በትምህርተ መስቀል ዘርግቶ አሮንና ሆር እጆቹን ደግፈው ቀኑን ሙሉ የመስቀል ምልክት አድርጎ የሙሴ ክንድ ዝሎ እጆቹ ወደ ታች ከታለ አማሌቃውያን እስራኤልን ድል ያደርጋሉ። አማሌቃውያን እስራኤልን ድል እንዳያደርጉ የሙሴ እጅ ተዘረጋች። የማን እጅ ተዘረጋች? የማን እጅ ተዘረጋች? ማን ነፃ እንዲወጣ? እስራኤል ዘስጋ ነፃ እንዲወጣ ሙሴ ድል ለእስራኤላውያን እንዲሆን ለተቀደሰው ለእግዚአብሔር ሕዝብ ድል እንዲሆንላቸው አሸንፈው እንዲገቡ በጠላት እንዳይሸነፉ እጆቹን ዘርግቶ ከዛ በኋላ እጆቹ እንዳይዝል
ማንና ማን? አሮንና ሆር እጆቹ ሙሉ ቀን ደገፉለት። የሙሴ እጅ ተዘርግቶ በመዋሉ እስራኤላውያን አማሌቃውያንን ድል አድርገው ገቡ። ሙሴ የተዘረጋውን እጅ ቢያጥፍ ኖሮ እስራኤላውያን ይሸነፉ ነበረ። በአዲስ ኪዳን በመልዕልተ መስቀል በቀራንዮ አደባባይ ላይ እጆቹን ዘርግቶ እንደ ብራና ተወጥሮ የሞትን መውጊያ ባይሰብርልን ኖሮ እጆቹን ዘርግቶ እንደ ብራና ተወጥሮ ገዳያችንን ባያገልልን ኖሮ እንደ ብራና ተወጥሮ የሞትን መውጊያ ክርስቶስ ባይሰብርልን ኖሮ እስራኤል ከምድያማውያን እጅ ለጊዜው ነፃ ይውጡ እንጂ እኛም ከዲያብሎስ ነፃ አንወጣም ነበረ። ስለዚህ ከዲያብሎስ አገዛዝ ከጨለማው ሰራዊት ነፃ ያደረገን እጆቹን በመስቀል ዘርግቶ ለኔና ለናንተ የተሰቀለው የማርያም ልጅ ኢየሱስ ክርስቶስ ነው። ክብር ይገባዋል። አመስግኑ እንጂ። ሙሴ እጆቹን በዘረጋ ጊዜ አማሌቃውያን ድል መንሳታቸው ጌታ በዕለተ ዓርብ እጁን ዘርግቶ በመልዕልተ መስቀል በተሰቀለ ጊዜ አጋንንት ድል የመነሳታቸው ምሳሌ ነው። ይሄ ጌታ እጆቹን ዘርግቶ ገዳያችንን እንዳሳፈረልን፣ ጥንት ጠላታችን ዲያብሎስን እንዳዋረደልን፣ በርደተ ሲኦል ወርዶ ርደተ መቃብር ወርዶ ነፍሳትን ከሲኦል አውጥቶ ሲኦልን ባዶ አድርጎ ወደ ቀደመ ክብራችን እንደመለሰን ዛሬም በልዩ ልዩ ክፋት የተያዝነውን የታሰርነውም ይሄ ጌታ ነፃ ሊያወጣን ይቻለዋል አይቻለውም? የተሰቀለው በመስቀሉ ላይ የተሰቀለው የምናመልከው የምንሰግድለት የምንገዛለት በፊቱ ጠዋትና ማታ የምንቆምለት ኢየሱስ ክርስቶስ ይባላል። ለማን ነው የምትሰግዱት? ማን ነው የምታመልኩት? ለማን ነው የምትንበረከኩት? ለማን ነው የምትገዙት? በጣም የሚገርማችሁ ይሄ ጌታ ክርስቶስ ይባላል። ጌታ የሆነ ነው። መድኃኒት የሆነ ነው። ክርስቶስ ይባላል። መላእክትና የመላእክት አለቆች በፊቱ ተነጥፈው የሚሰግዱለት ነው። መላእክት እንኳን በፊቱ ቆመው ሲያገለግሉት በሁለት ክንፋቸው ፊታቸውን የሚሸፍኑለት ጌታ ነው። መላእክት በፊቱ ሲያገለግሉት በሁለት ክንፋቸው እግራቸውን የሚሸፍኑለት ጌታ ነው። ይሄ ጌታ የኔና የናንተን ዕዳ በደል በራሱ ላይ ያኖረ ነው። ነፃ አውጪያችን ነው። የሰው ልጆችን ነፃ ሊያወጣ የተገባው አንድም ሰው አልነበረም። እንደውም ሐዋርያው ቅዱስ ጳውሎስ እንዴት አድርጎ እግዚአብሔር ይሄንን ዓለም እንደወደደ ደግሞ የሚወደውን ልጁን ወደ ዓለም ልኮ የሰው ልጆችን ነፃ እንዳወጣ ሲናገር በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ ወሶበን ዘጸሩ ንሕነ ለእግዚአብሔር ተሳለነ በሞተ ወልዱ ይለናል። ለእግዚአብሔር ጠላቶቹ ሳለን አለ። እስቲ በሉን ለእግዚአብሔር ጠላቶቹ ሳለን በሉ። በልጁ ሞት ታረቀን። በማን ሞት? በአማኑኤል ሞት። በማን ሞት? በመድኃኔዓለም ሞት። በማን ሞት? በክርስቶስ ሞት። በማን ሞት? በኢየሱስ ሞት። በማን ሞት? በአማኑኤል ሞት። መድኃኔዓለም እኔና እናንተን ከራሱ ጋር ዓለምን ከራሱ ጋር አስታረቀ። ከአብ ከመንፈስ ቅዱስ ጋር የሚተካከለው ጌታ የሆነው አዳኝ የሆነው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነገራችንን ሰራልን። ይሄ ጌታ ህልውናችን ነው። ይሄ ጌታ እስትንፋሳችን ነው። ይሄ ጌታ መኖሪያችን ነው። ይሄ ጌታ ክብራችን ነው። ይሄ ጌታ ጌጣችን ነው። ይሄ ጌታ ሕይወታችን ነው። ይሄ ጌታ ሰላማችን ነው። ይሄ ጌታ በረከታችን ነው። እስቲ ክብር ለዚህ ጌታ ይሁን፣ ለኢየሱስ ክርስቶስ ለሰራዊት አምላክ። በዚህ ዕለት ኢየሱስ ክርስቶስ የተሰቀለበትን ቀን ዕለት በዕለተ ዓርብ ዘወትር ቤተ ክርስቲያን ታስባለች። በመጋቢት 10 ደግሞም ስቅለት ሲሆን ደግሞም እንዲሁ በደመራ ዕለት ብቻ የምታስብ አይደለም። ነገረ መስቀሉን ቤተ ክርስቲያን ሁል ጊዜ ታስባለች። ዕለተ ዓርብ ሲመጣ ማንን ነው የምታስቡት ወገኖቼ? ማንን አስበን ነው የምንጾመው? ንገሩኛ። የጣመ የላመ ማንበላበት ምክንያት በዕለተ ዓርብ የተሰራልንን ክርስቶስ የሰራልን ውለታውን በማሰብ ነው። ሆምጣጤ የጠጣበትን ቀን በማሰብ የጣመ ነገር ወደ አፋችን አናስገባም። በመጾም በመጸለይ ነገረ መስቀሉን በማሰብ ሕሊናችንን ወደ ቀራንዮ በማንሳት
ጌታችን መድኃኒታችን ኢየሱስ ክርስቶስ የከፈለልን ዋጋ እያሰብን እንውላለን። እስቲ ለጥቂት ጊዜ ወደ ቀራንዮ ልውሰዳችሁ ወገኖቼ። እስቲ እናስበው ይህንን ጌታ። እስቲ እንዴት ሆኖ ነበረ መከራ የተቀበለልን ጌታ መድኃኔ ዓለም። የተቀበለው አንዱ እንኳን ግርፋት በሰው ልጆች ላይ ቢያልፍ ለሞት የሚያበቃ ነበረ። ማን ነው ሊሸከም የሚችለው? እንኳን 6666 ግርፋት ይቅርና አንዱ ግርፋት የአይሁድ ግርፋት አንዱ ጅራፍ ለሞት ያበቃ ነበር ይላል። ስንቱ ግርፋት? አንዷ ግርፋት የሰው ልጆች ሊቀበል የማይችለውን ሰው ሊችል የማይችለውን መከራ የቻለ መድኃኒታችን ነው። በዚህ ዕለት ዓይናችንን ወደ ጎልጎታ እናድርስ። በደል የሌለበት በአፉ ክፋት ያልተገኘበት ወንጀለኛ ተፈቶ ንጹሕ ክርስቶስ የታሰረበት ዕለት ነው። እስቲ ዓይናችሁን ግለጡና ተመልከቱ ይሄንን ጌታ። ጸጋ ሊያለብሰን የተገለጠው ክርስቶስ በመብል ምክንያት ራቁታቸውን የሆኑትን የሔዋንና አዳምን እርቃን ሊሸፍን የመጣው ጌታ ዛሬ ልብሱን ቀደው እርቃኑን ከሊቶስትራ እስከ ቀራንዮ መስቀል ያሸከሙበት ቀን ነው። እስቲ ሕሊናችን ከፍ እናድርግ። ለዓለም ሁሉ ድነት መድኃኔ ዓለም ክርስቶስ የተሰቀለበት ቤዛ የሆነበት ነፍሱን ሰጥቶ የሰው ልጆችን እኔና እናንተን ነፃ ያወጣበት ቀን ነው። ወደ ቀራንዮ ከተመለከትንማ በሁለት ዓሣ 5000 ሕዝብ የመገበውን ጌታ በሁለት ወንበዴዎች መካከል የሰቀሉበት ቀን ነው። ወደ ቀራንዮ ከተመለከትን ወገኖቼ በሁለት ዓሣ 5000 የመገበውን በሁለት ወንበዴዎች በሁለት ነፍሰ ገዳዮች እንደ ወንበዴ ተቆጠረ ተብሎ የተነገረው ትንቢት ይፈጸም ዘንድ ከሁለት ወንበዴዎች መካከል ንጹሕ ጌታ ስለኔና ስለናንተ የተንጠለጠለበት ቀን ነው። በ5000 እንጀራ 5000 ሕዝብ የመገበውን በሁለት ዓሣ 5000 ሕዝብ የመገበውን በ5 እንጀራ 5000 ሰዎች ያጠገበውን በ5ቱ ቅንዋት የተቸነከረበት ዕለት ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5 ታላላቅ ምስማሮች የተቸነከረበት ዕለት ነው። በገነት የተመላለሱ እግሮቹን የቸነከሩበት ቀን ነው። እናስቧ። ወደ ቀራንዮ ሕሊናችሁን ውሰዱ። መድኃኔ ዓለም ያደረገላችሁን ባይለሊናችሁ አሰላስሉ። የቃናውን ውሃ ቀይሮ ያጠጣውን ጌታ መራራ ያጠጡበት ዕለት ነው። አስቡት መድኃኔ ዓለምን። ዛሬም ዓይናችንን ማንሳት ከቻልን በልብሱ ድዊ የፈወሰውን አምላክ ልብሱን ገፋው የሰቀሉበት ዕለት ነው። ዓይናችንን ማንሳት ከቻልን በእጆቹ ዳሶ የሚያድነውን ጌታ እጆቹን የቸነከሩበት ዕለት ነው። ከአዳም ጎን አንዲት አጥንት ወስዶ ሔዋንን የፈጠረውን ጌታ አጥንቱ እስኪታይ ድረስ የገረፉበት ቀን ነው። ዓይናችንን ማንሳት ከቻልን ቀራንዮ ላይ መድረስ ከቻልን ሕሊናችንም ሐሳባችንም ጎልጎታ ላይ መድረስ ከቻልን የጌታችንን ውለታ ለማሰብ ከበቃን እስቲ እናስበው። ወገባቸው የጎበጠውን የሚያቀናውን አምላክ የወገቡ አጥንት እስኪታይ እኮ ገርፈውታል። የእውሩን ዓይን ያበራውን ጌታ ዓይኑን በጨርቅ ሸፍነው በጥፊ እየመቱት መኑ ጸፋከ ክርስቶስ ተነበይ ለከ እያሉ እያፌዙበት ምራቅ እየተፉበት የአይሁድን እርኩስ ምራቅ የተቀበለበት ቀን ነው። ከሊቶስትራ እስከ ቀራንዮ እርጥብ መስቀል ይዞ እየወደቀ እየተነሳ የወደቀውን አዳም የወደቀውን የሰው ልጆች ለማንሳት መስቀል ተሸክሞ በጎልጎታ ላይ የወደቀበት ዕለት ነው። ዕውራንን የሚያበራው ብቻ አይደለም፣ ሰማይን ያለመሰሶ የሰቀለውን ጌታ በእንጨት መስቀል ላይ የሰቀሉበት ቀን ነው። በጣም የሚገርማችሁ ዓይናችሁን አንስታችሁ ቀራንዮ ከደረሳችሁ አንድ ንግሥት አለች፣ ልጇን እየተከተለች የምታለቅስ ንግሥት። አንድ እናት አለች፣ የልጇ ሰቆቃ ቤት ያላስቀራት። አንክድህም ያሉት ደቀ መዛሙርት ሲበታተኑ፣ አንተውህም ያሉት ሲተውት፣ የልጇ ነገር ቤት ያላስቀራት ደግናት አንድያ ልጇ ተይዞባት ያለ በደሉ እባካችሁ ልጄ ምንም አላጠፋም፣ በፈወሰ እውር ባበራ፣ ለምጽ ባነጻ፣ ሽባ በተረተረ፣
ጎባጣ ባቀና ልጄን ምን ታረጉታላችሁ ብትል ሰሚያታ እየገፈተሯት እየጣሏት ደምን ባያለቀሰች ልጇን የተከተለች አንድ ንግስት አለች። ያቺ ንግስት ያንተ እናት ናት። ያቺ ንግስት የኛ መመኪያ ናት፣ የኢየሱስ እናት። መስቀሉ ላይ ተገኘች። ሁሉ በፈራ ሰዓት አንድ ታማኝ ወዳጅም ተገኝቷል፣ ዮሐንስ የተባለ በረከቱ ይደርብን። ዮሐንስ ወንጌላዊ ድንግል ማርያም ስትወርቅ ስታለቅስ የልጇን ሰቆቃ አይቶ አዝኖ እናቱን እያባበለ እየደገፈ መስቀል ላይ ደረሰ። ለዓለም ሕዝብ እጆቹን ዘርግቶ መድኃኔዓለም ሲሰቀል ድንግል ማርያም ያለ በደሉ የተሰቀለውን ልጇን እያየች ታነባ ነበረ። አሁን እንደውም ነገረ መስቀሉን አስበሽ ታልቅሰሽ ታቂ ይሆን እህቴ? ዛሬ የኑሮ ጉዳይ ነው የሚያስለቅሰን አይደለ? የቤቱ ጉድለት ነው የሚያስለቅሰን። ጤናው ስለጎደለ ነው፣ በረከት ስላጣን ነው፣ በትዳራችሁ ሰላም ስላልሆናችሁ ነው። ልቅሷችን ምንድን ነው? ካለቀስንማ ነገረ መስቀሉን አስበን፣ ካለቀስንማ አዛኝቱን አስበን ካለቀስን ይሄማ ጸጋ ይበዛልናል ወገኖቼ። ነገረ መስቀሉን እያሰብን እንድናለቅስ እግዚአብሔር ይርዳን። ጌታ የዋለልን ውለታ እንድናስብ መድኃኔዓለም ዓይናችንን ያብራልን። በመጨረሻ በመስቀሉ ላይ ያደረገው ተአምር ይገርመኛል። ሲገርፉት ሲተፉበት አፉን አልከፈተም። የሚያድን ቁስል ገርሟችሁ ያውቃል? ኢሳይያስ በ53ኛው ምዕራፍ ላይ በእርሱ ቁስል እኛ ምን አልን ይላል? ተፈወስን። እንዴት ነው ቁስል የሚያክመው? ቁስል ራሱ እኮ መድኃኒት ይፈልጋል አይደል? በቁስሉ ግን ቁስላችን ጠግኖልናል። በቁስላችን ቁስላችን ሽሮልናል። በቁስላችን ሞታችን ተደምስሷል። ይገርማችኋል፣ በመስቀል ላይ ተንጠልጥሎ መድኃኔዓለም ያንን ሁሉ መከራ ሲያጸኑበት አንዳች ከአፉ የወጣ ነገር የለም። የመጨረሻ እይታው እናቱን ነው ያያት። ማንን ያየ? ንገሩኝ። ግድ የለም ማንን አየ? እናቱን። እናቱ ብቻዋን አልነበረችም። 11 ሌሎች 10 ደቀ መዛሙርት ተበታትነዋል። አንዱ ክዶት ሞተዋል። 10ሩ ሌሉም። ግን ዮሐንስ እናቱን ይዞ በመስቀሉ ላይ ተገኘ። ማንን ይዞ? እናቱን ይዞ በሏ። ዛሬያ እናቱን ሳትይዙ ልጇ ጋር መድረስ ይቻላል ወይ? መስቀሉ ላይ እንኳን ብትወጡ ክርስቶስ መስቀሉ ላይ አያት እናቱን ነው። ማንን ነው ንገሩኛ? እናቱን ነው። እንኳን ቀራንዮ ላይ ክርስትናውን ከጀመርንበት ቤተልሔም ብንሄድ ቤተልሔም እንኳን ብትገቡ ሰብአ ሰገል ያገኙት እናቱና ማንን ነው ንገሩኝ እንጂ። ክርስትና ማለት ከቤተልሔም ተረስቶ ቀራንዮ መድረስ ነው። አስቸጋሪውን አቀበት በትዕግስት መውጣት ነው። መንገድ ረዘመ ብሎ ማጉረምረም፣ ስጋ አማረን ብሎ ግብፅን መናፈቅ፣ ብኩርናን በምስር ወጥ፣ ልጅነትን በ30 ብር ወደር የማይገኝለት እብደት ነው። አምላክ አንድ ቀን ስንዴውን ወደ ጎተራ እንክርዳዱን ለሳት ይዳርገዋል። የወጉት ያዩታል፣ የናቁት ይሰግዱለታል። የክብር ጌታ ይገለጻል። ክርስቶስ ይመጣል። አንድም ሰው እንዳይጠፋ እሱ ስለኛ ሲል ይታገሳል። እኛም በቀኝ ለመቆም የተስፋውን ሀገር ለመውረስ ኃጢአትን እያሰቡ ማልቀስ፣ መስቀሉን ተሸክሞ በትዕግስት መገስገስ ያስፈልጋል። ልብን ከፍርሃት ለማዳን በነጻነት ለመኖር የነጻነት አምላክ ክርስቶስን መከተል በቂ ነው። ለዓለምም ለእግዚአብሔርም የማንመች አስቸጋሪ ሆንን እንጂ ወገኖቼ፣ የእግዚአብሔር ልጆች እናቱን ሲመለከት እያለቀሰች እያነባች ልጇ ሲወድቅባት ዕዳ እያቀፈች ልጄ አይዞህ እያለች እንዲህ አላት። ዮሐንስን እነዋት እናት አለው። ወገኖቼ ዛሬ ድንግል ማርያምን ባይሰጠን ምን እንሆን ነበር? ኦርቶዶክሳውያን፣ እናት እኮ ሰብሳቢ ናት። እናት እኮ አጉራሽ ናት። እናት እኮ ገመና ሸፋኝ ናት። ወደ ማን እናለቅስ ነበር በዚህ አስቸጋሪ ጊዜ? ድንግል ማርያምን እናት ትሁናችሁ ብሎ ባይሰጥ ግን እስቲ ልጠይቃችሁ፣ ማን ነው እናቱን ግን የሚሰጥ? እናቱን ላንተም እናት ትሁን ብሎ የሚሰጥ እዚህ ምድር ላይ ሰምታችሁ ታውቃላችሁ? ንገሩኝ እንጂ። እንደው በሆነ መንገድ የራሳችሁ ያልሆነውን ሰው ወደ ቤት አምጥታችሁ ልታኖሩ ልታሳድጉ ትችላላችሁ። እሱም እስከሚያውቅ እስከሚያድግ ድረስ እናቴ ብሎ ሊጠራሽ ይችላል። ማንነቱን ከተረዳ በኋላ ግን እናት እንዳልሆንሹ ሲገባ አመጠሽ እንዳልሆን ለርሹ ሲያውቅ እናቴ ይልሻል? ንገሩኝ እንጂ አይልም። ቢልም በአፉ ነው፣ በልቡ ግን ሌላ እናት እንዳለው ያውቃል። ማን ነው ታዲያ እናቱን የሚሰጥ? እንዴት አይነት ስጦታ እንደተሰጠን አያችሁ ኦርቶዶክሳውያን።
የተሰጣቸውን ስጦታ ያላወቁ በመስቀል ላይ የተሰጠችን ስጦታችን ድንግል ማርያም ናት። እነዋት እናታችሁ ሲባል ዮሐንስ እነዋት ልጅሽ ብሎ ደግሞ ልጅ ሁኚው፣ ልጅ ይሁንሽ፣ አንቺ ደግሞ እናት ሁኚው። በዮሐንስ በኩል ለሁላችን ክርስቲያን ድንግል ማርያም እናት እንድትሆነን ተሰጠን። ደስ ይበላችሁ። በዮሐንስ በኩል ደግሞ ድንግል ማርያም ደግሞ ልጇ ክርስቶስ ምን ብሏታል? እነዋት ልጅሽ፣ አንቺም ደግሞ ልጆቼ ባያቸው፣ እነሱ እናታችን ብለው ይማጸኑሻል። ወገኖቼ ቅዱስ ዳዊት ነግሮናል በመዝሙር ላይ ሰው እናታችን ጽዮን ይላል፣ በውስጧም ሰው የሆነ ጌታ ተወልዶባታል ብሏል። እናታችን ለማለት ድንግል ማርያምን ሰው መሆን ያስፈልጋል። ምን መሆን ያስፈልጋል? ንገሩኛ። አቤት ሰው መሆን። ስለዚህ ሊቁ እንደተናገረው ሰፋ እደዊሁ ለሕማም፣ እጆቹን ለሕማም ዘረጋ፣ የመጨረሻውን ቃል ተናገረ። የማዳኑን ሥራ በመስቀሉ ላይ ፈጸመ። ተፈጸመ አለ። ምን አለ? እናቱን አደራ ከሰጠ በኋላ ዮሐንስም ተፈጸመ የሚለውን ቃል ሲሰማ ድንግል ማርያምን እያጽናና ወደ ቤቱ ወሰዳት። ኦርቶዶክሳውያን ድንግል ማርያምን ይዛችሁ ወደ ቤታችሁ ግቡ። ስጦታችሁ ናት። ወገን የሰጣችሁን ወዳጅ የሰጣችሁን ስጦታ በጥሩ ፍሬም በጥሩ ቦታ ላይ እንደምታስቀምጡት ይሄ እኮ የገሌ ማስታወሻ ስጦታ ነው እንደምትሉት ስጦታችሁ ድንግል ማርያምን በልባችሁ ስፍራ ስጧት። በቤታችሁ ትንገስላችሁ ድንግል ማርያም። በቤታችሁ ስፍራ ታግኝ ድንግል ማርያም። ለምን? ልጇ አማኑኤል የሰጠን ስጦታችን ናት። እስቲ ስጦታችን የምትሉ ድንግል ማርያምን አመስግኗታ። ስጦታችን የምትሉ አምላኬ የሰጠን ስጦታችን። ምናልባት ወንድሜ፣ ምናልባት እህቴ እዚህ ያላችሁ ወላጅ እናታችሁን በስጋ አጣችሁ ያላችሁ ሰዎች ትኖራላችሁ። ወላጅ እናታችሁ በስጋ ሞት የተለየቻችሁ ትኖራላችሁ። ታዲያ ጌታ እንዲሁ እኮ እንድንበተን ወላጆች እንደሌላቸው ልጆች አልተዋችሁም ያለን ጌታ ድንግል ማርያምን ሰጥቶ ደግሞ አጽናናን። ስጋዊ እናታችን በስጋ ሞት ብትለየን ዘውትር የማትለየን የኢየሱስ እናት ኪዳነ ምሕረት አለች ከኛ ጋር። አመስግኗት ከፍ አድርጋችሁ። እሷ ስላለች እንባችን ታብሷል። እስቲ ድንግል ማርያም ስላለች እንባዬ ታብሷል የሚል ሰው ከፍ አድርጎ ያመስግነው። እሷ ስላለች ከጭንቀት ወጥቻለሁ። እሷ ስላለች ተጽናንቻለሁ። እሷ ስላለች በረከቴ ጀምሯል። እሷ ስላለች መኖር ጀምሬያለሁ። እሷ ስላለች ኑሮዬ ተስተካክሏል። እሷ ስላለች ጓዳዬ ተባርኳል። ኧረ ለኪዳነ ምሕረት ክብር ይሁንላት። አመስግኗል። በደንብ አድርጋችሁ አመስግኗል። አለችልን። ኦርቶዶክሳውያን አይዟችሁ። ድንግል ማርያምን ያክል እናት ይዛችሁ አትጨነቁም። የጭንቅ ደራሽ ናት ድንግል ማርያም። አይዟችሁ። ኪዳነ ምሕረትን የሚያክል እናት ኖሯችሁ እንባ የምታብስ ናት። አልቅሳችሁ አትቀሩም። ልመናችሁን ሰምታ አንድ ቀን እንባችሁን ትጠርግላችኋለች። ትጥረግላችሁ እንባችሁን፣ ታብስላችሁ እንባችሁን፣ ትድረስላችሁ ኪዳነ ምሕረት። በእውነት በጣም በዚህ ቀን በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 እስከ 8 ላይ ቅዱስ ጳውሎስ በጣም በመገረም እንደዚህ ይላል። የክብር ባለቤትን አውቀውት ቢሆን ኖሮ ባልሰቀሉት ነበር ነው ያለው። ምን ብለውት ቢሆን ኖሮ? አውቀውት ቢሆን ኖሮ ባልሰቀሉት ነበራል። ክርስቶስ ግን ባይሰቀል እኔና እናንተ ነፃ እንወጣ ነበር? ነፃ እንወጣ ነበር ወይ? ስለዚህ መስቀል ትርጉሙ ብዙ ነው። እየሰማችሁ ይናረን አባ ጊዮርጊስ ዘጋስጫ እየተናገረውን ብቻ በውዳሴ መስቀል ላይ የደረሰውን ስለ ነገረ መስቀሉ ላንብብላችሁና ትምህርቴን ልጨርስ። መስቀል ሰይጣንን የሚያጠፋ ምሳር ነው ይላል። እስቲ በሉ መስቀል በሉ። ሰይጣንን የሚያጠፋ ምሳር ነው። የአጋንንትን ራስ የሚቆርጥ ሰይፍ ነው። እስቲ ድገሙ። መስቀል በሉ በደንብ። የአጋንንትን ራስ የሚቆርጥ ሰይፍ ነው። የአስማተኛውን ኃይል ይቁረጥላችሁ። የደጋሚዎችን የሟርተኞችን ኃይል ይቁረጥላችሁ። የመተተኞችን ኃይል ይቁረጥላችሁ። የሰይጣንን ኃይል ይቁረጥላችሁ። ቀድሞም ሰይጣን የተዋረደው በመስቀሉ ነው። ዛሬ የሚያስጨንቃችሁ በውስጣችሁ ክፉ መንፈስ አድሮ ቤታችሁ እየተበጠበጠ ንግዳችሁ ተበላሽቶ ጤናችሁ ተጓድሎ የምትጨነቁ በመስቀሉ ኃይል የጠላትን ኃይል ልምሾ ያደርግላችሁ። በቅዱስ መስቀሉ ጠላት ዲያብሎስን ያሳፍርላችሁ። ዛሬ ይሄንን ጠላታችሁን በመስቀሉ ኃይል ድል የምታደርጉበት የድል ቀን ይሁንላችሁ። እንዲህ ብሎ ደግሞ አይጨርስም።
አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ መስቀል ከግራም ከቀኝም ለሚመጣ ጠላት የጽድቅ ጋሻ ነው ይለናል። መስቀል የጦር ውጋት ሊቀደው የቀስትና የዘንግም ጫፍ ሊበሳው የማይችል የሃይማኖት ጥሩር ነው። መስቀል አማሌቃውያንን ለመዋጋት በራፊድ በረሃ የተዘረጋው በሙሴ እጅ አምሳል የተሰራ ነው። መስቀል በሙሴ እጅ ወደ ውስጥ በተጨመረ ጊዜ መራራውን ውሃ በሱር በረሃ ያጣፈጠ ነው። መስቀል የቅድስናና የንጽህና ማህተም ነው ይለናል አባ ጊዮርጊስ ዘጋስጫ። ዛሬ የነጻነት በዓል እናከብራለን። እስቲ በሉኝ የነጻነት በዓል በሉ። መቼም ብዙ ጊዜ የምግብ በዓል ነው የምናከብረው አይደል? የምግብ ሴርሞኒ ቤታችን ሞልቷል። ይመስገን እግዚአብሔር፣ ጥሩ ነው። እንኳንም ባረካችሁ፣ እንኳንም አሰፋችሁ። ኢትዮጵያዊ ደግሞ ምን ችግር አለበት? በዓል ለማክበር ተበድሮም ያከብራል። ችግር የለባችሁም አይደለ? አሁን ይሄ አይደለም። ዛሬ እነ እሌኒን ንግስት ያልጠቀስኩላችሁ ወደ ደመራው ስትሄዱ ስለምትማሩ ነው። ነገራችንን የሰራልንን ዋነኛውን ክርስቶስን አብነት ማድረግ ስላለብን ነው። ስለ ክርስቶስ መማማር ስላለብን ነው ይሄን ያነሳሁት። ስለዚህ በመስቀሉ ስራችን ተሰርቶ አልቋል። ኦርቶዶክሳውያን እኛ ለመዳን ብለን ሳይሆን ስለ ዳንን የምንሰራው ስራ አለን ወገኖቼ። በነገረ ድነት ውስጥ ቅዱስ መስቀል ለድነታችን ምክንያት ነው ተብሎ ክብር ይሰጠዋል። በልዩ ክብር አለው። አሁን ብዙ አይነት መስቀል አለ፣ እየሰማችሁኝ ነው? ቀራንዮ መስቀል፣ ሌንጊኖስ መስቀል፣ አውደ ዓለም መስቀል፣ ቀርነ በግ መስቀል፣ የተለያዩ መስቀሎች አሉ በቤተ ክርስቲያን። እያንዳንዳቸው መስቀሎች ትርጉሞች አላቸው። ዛሬ ግን የኔና የናንተ ስራ የተሰራው በዚህ ቅዱስ መስቀል ላይ ነው። ክርስቶስ ነገራችሁን ሰርቶ የጨረሰው፣ ጽድቃችሁን ያረጋገጠው፣ የመርገም ጨርቅ የነበረው ጽድቃችንን ወደ በጎነት ወደ ገነት የመለሰልን፣ ከድቅድቅ ጨለማ ያወጣን ክርስቶስ በመስቀሉ ላይ ሆኖ ስራችንን ሰርቶልን ስለሆነ ዛሬ የጥል ግድግዳ በመስቀሉ ፈርሷል ብለን የምናምን ክርስቲያኖች ተጣልተን ካለን እንድንታረቅ የቤተ ክርስቲያን መልእክቷ ነው። ምን ብለን ካለን አልኩኝ? መቼም ባለፈው ነግሬያቸዋለሁ። አዲሱን ዓመት ተጣልተን ተኳርፈን ያለን ሰዎች እንታረቃለን ብላችሁ ቃል ገብታችኋል። አልገባችሁም? አይ እናቴ እኔ መቃብሬ ላይ እንዳደርስብኝ እቺ ሴትዮ እንደው እኔ ሰው በር ላይ አልደርስም፣ እኔ ሰው ቤት አልደርስም። እንደው ግን ገሌ ንገሩልኝ እንደው በመሰም አረ የምትሉት ግድ የላችሁም ወገኖቼ። ምድር መቆያ እንጂ መኖሪያ አይደለችም፣ እንዳትሸወዱ። ጥለናት እናልፋለን። ከሁለት አንዳችን በሞት የቀደምን ቀን ወንድሜ ማረኝ እህቴ ማረኝ ይቅር በለኝ ብሎ መቃብር ላይ ማልቀስ ይቅርታን አያስመጣም። ይቅር የሚሉ ብፁዓን ናቸው፣ ይቅርታን ያገኛሉና። እስቲ ይቅር መባል የሚፈልግ ሰው እጁን ከፍ ያድርግ። የጉራራ ኪዳነ ምሕረት ልጆች ምን ነው ከፍ አድርጉኝ። ይቅር መባል አትፈልጉ? ክርስቶስ ይቅር እንዲላችሁ ምን ተባባሉ ይላል መጽሐፍ? ይቅር ተባባሉ። ስለዚህ በብርሃነ መስቀሉ በአዲሱ ዓመት ድንገት ሳትታረቁ አልፋችሁ ከሆነ በዚህ በብርሃነ መስቀሉ በመስቀሉ በዓል የጥል ግድግዳ በፈረሰበት ሰውና እግዚአብሔር ከተገናኙበት ጨለማው በተወገደበት ዕለት ብርሃን በቤታችሁ እንዲበራ፣ ብርሃን በሕይወታችሁ እንዲበራ፣ ብርሃን በትዳራችሁ እንዲበራ ከፈለጋችሁ ዛሬ የበደሏችሁን ሰዎች በስልክ እየደወላችሁ ይቅር በለን በሉ። ይጨመርላችኋል? ይቀነስባችኋል? ንገሩኛ። እኔ እኮ የገሌ ልጅ ዘራፍ ብሎ መፈኮሩ የትም አያደርስም። ይቅር መባባሉ መሸነፉ ያዋጣል ያዋጣል? እስመ በትሕትና ረከበ ልዕልና ይላል ድርሳነ ሚካኤል። በትሕትና ክብር ይገኛል። ምን ይገኛል? ምን ይገኛል? ክብር ይገኛል። ስለዚህ ዛሬ ነገረ መስቀሉን ቅዱስ ያሬድ ባነሳልን መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር፣ ከሁሉ በላይ የሆነ መስቀል ከጠላት እጅ ያድነናል። አዎ መስቀሉ ኃይላችን ነው። መስቀል የሚለው ቃል ሲብራራ መስቀል ስንት ፊደል ነው ያለው? ንገሩ እንጂ። 4 ነው እንጂ 5 አላችሁ። መስቀል መ የምትለዋ ፊደል ምን ማለት ይመስላችኋል? መከራ። እስቲ መከራ በሉ። ስ የሚለውስ ስቅለት፣ ቀ የሚለውስ ቀራንዮ፣ ል የሚለው ደግሞ ልደት ነው። ቀራንዮ ላይ በአዲስ ልደት፣ ቀራንዮ ላይ እንደገና ወደ ክብራችን የተመለስንበት ስለሆነ ነው። እስቲ እንደገና ወደ ክብራችን እንደገና ወደ ገነት የመለሰና አምላካችን እግዚአብሔርን ከፍ አድርጋችሁ አመስግኑ። ስለዚህ ኦርቶዶክሳውያን ስለዚህ በዚህ ቅዱስ መስቀል ዛሬ እግዚአብሔር አብቅቶናል፣ እዚህ ደርሰናል። በጸሎት በተረጋጋ መንፈሳዊ ስብዕና በዓሉን ልናከብር ይገባናል አይገባንም? ይገባናል አይገባንም?
ዛሬ ጉራራ ኪዳነ ምሕረት ባለፈው መጥቼ ቅዱስ ሩፋኤል ቀን ደስ ብሎኝ በዚያ ወደ ምሕረት ላይ አገልግያለሁኝ። በጣም የድንግል ማርያምን ተአምር ተናግረናል። ብዙ ሰዎች እየደወሉ ጉራራ ኪዳነ ምሕረት የት ናት እያሉ ይጠይቁኛል። እየሰማችሁ ነው? አዲስ አበባ ውስጥ ሁሉ ያለ ሰው ይገርማችኋል። ጉራራ የሚለውን ቃል ሲሰማ እዚሁ ፈረንሳይ አካባቢ አይመስለውም። ክፍለ ሀገር እየመሰለው መሄድ እንፈልጋለን፣ ተአምረኛ ጸበል አለ ይለናል። እየሰማችሁ ነው? ምን አለ ይላሉ? እንደው የድንግል ማርያምን ተአምር እኔ በሄድኩበት ማውራት ደስ ይለኛል። ደግሞ ለማን ይወራል? ደግሞ ያለሱ ያላወራውላት የኔ ንግስት የምትሰራው ስራ እኮ ተአምር ነው ወገኖቼ። እንደው ደጊመ ቃል እንዳይሆን በሚዲያ እንዳወራሁት የሰማችሁ ትኖራላችሁ ብዬ አስባለሁ። የሰማችሁ ነው? ኪዳነ ምሕረት የሰራችሁን አንድ ጊዜ ልንገራችሁና በዚህ ቦታ ያለውን ተአምር እንዲገን እዚህ ውስጥ ያሉ በጣም ብዙ ሚዲያዎች አሉ። የጉራራዋ ኪዳነ ምሕረት ከይውላችሁ ድንጋይ የምታወጣ ከሆድ የጉራራዋ ኪዳነ ምሕረት ከሆድ ውስጥ ብረት እንደው ሰው ብረት ይበላል? አይገርምም? ብረት ከሰው ሆድ ውስጥ በሕክምና የማይገኝ ብረት የሚወጣበት ነው። እኔ ኪዳነ ምሕረትን አንዷን ተአምር ልንገራችሁ። የቤተ ክርስቲያን አገልጋይ ልጅ ናት፣ ዘማሪ ናት። ደግሞ ሰንበት ተማሪዎችን የሁለት ጊዜ ስመጣ አላየውኝም የሉም እንዴ? እና ይገርማችኋል ዩኒፎርም ለብሰው የሚዘምሩ ናቸውና የምትዘምር ሴት ናት። አንድ ቀን የኮሌጅ ተማሪ ናትና ተምራ ነገ ብዙ ራዕይ ያላት ናት። ተምራ ተመርቃ ቤተሰቡን ለማገዝ ደካማ እናት ነበረቻትና ብዙ ራዕይ ያላት ልጅ አንድ ቀን ተኝታ ደናደሪ ማየ ደናደሪ ተባብለው ተኝተው እያለ ጠዋት ስትነሳ አይኗ ጠፋ። ምኗ ጠፋ? አይኗ ጠፋ። እማዬ ምንድነው መብራት የለም ወይንስ አይኔ ነው ጨልሞኛል እኮ አለቻት። አረ ትቀልጃለሽ እንዴ? አረ መብራት አለ ቤት ውስጥ ምን እያልሽ ነው? አረ እየታየኝ አይደለም። ግራ ይጋባሉ። ወደ ውጭ ሲያወጧት አሁንስ አረ ምንም አይታየኝም። ማልቀስ ጀመረች። አይኔ ጠፋ ማለት ነው አለች። እናትም ለጊዜው ተደናገጠች። የሚወስዱበት ሰዓት ወደ ጸበል ወሰዷት፣ አስጠመቋት። የለም ሕክምና ወሰዷት። አሁንም በሕክምና ነገሩ አልተስተካከለም። የተወሰነ ጊዜ ከአገልግሎት ራቀች ከቤተ ክርስቲያን። በሰው ምርኩዝ ላይ ወደቀች። እግዚአብሔር በሰው እጅ አይጣላችሁ፣ የሰው እጅ አያሳያችሁ። ብርሃንን ማጣት እኮ ከባድ ነው ወገኖች አይደለም? ብርሃኗን አጣች። እቺ ወጣች የኮሌጅ ተማሪ እና እንደዚህ ሆነች። የምትኖረው ቦረና የሚባል ሀገር ነው። እና አንድ ቀን እማዬ እስከ መቼ እጄን እየያዛችሁ ቤተ ክርስቲያን ታደርሱኛላችሁ? በቃ እኔ እኮ ተስፋ የለኝም። ስለዚህ ቤቱ ዝጉብኝ፣ አንድ ክፍል እዚሁ ልኑርና ልሞት አለቻት። እና አንድ ቀን መድኃኔዓለም ቀን አለው የለውም? መጋረጃ ለተጋረደባቸው ቀን አለው የለውም? በር ለተዘጋባቸው ቀን አለው የለውም? ጓዳ ለተከተቱት ቀን አለው የለውም? እንግዳ ሲመጣ ወደ ጓዳ አስገቡት የሚባል በሽተኛ እኮ አለ በየቤቱ። እንዳይታይ የሚደበቅ በሽተኛ በየቤቱ አለ። ማን ያየዋል? ማን ይጎበኘዋል? ቀን አለው እሱም አንድ ቀን። ማን ይጎበኘዋል? እግዚአብሔር ይጎብኝልን። እና የኪዳነ ምሕረት በዓል ደረሰ። የካቲት 16 ቃል ኪዳን የተቀበለችበት ዕለት ነው። ቤተ ክርስቲያን መሄድ ፈለገች። ቤተሰቡ ሁሉ ያላቸውን የባህል ልብሳቸውን እየለበሱ ነጫጭ ልብሳቸውን ለብሰው በዓሉን ለማክበር ወደ ቤተ ክርስቲያን ሲወጡ እሷን ማን ያስታውሳት? አሁን አይን የላት። ቀን ከጨለመብን ጊዜ ከከዳን ምን ወዳጅ አለን ወገኖቼ? እና እማዬ እኔ እኮ ያገለገልኳት ኪዳነ ምሕረት ናት፣ የዘመርኩላት ንግሥት እኮ ናፍቃኛለች አለቻት። ቢሆንም አንቺን እየጎተትን አንሄድም፣ ስለዚህ ቤት ጠብቂ ብለው ፈረዱባትና እሷን ከውስጥ ትተዋት ከውጭ በሩን ቆለፉና ወጡ። የተቆለፈባቸውን በር የሚከፍት መድኃኔዓለም፣ የተዘጋውን በር የሚከፍት መድኃኔዓለም፣ የሞትና የሲኦል መክፈቻ ያለው መድኃኔዓለም፣ ለተዘጋባችሁ ነገር ሁሉ መድኃኔዓለም የማርያም ልጅ ቁልፍ ነው። መክፈቻው በእጁ አለ። የማይፈታው ነገር የለም፣ የማይከፍተው ነገር የለውም። መክፈት ይችላል አይችልም? እዛ እንደዚህ ሆነች። ማልቀስ ጀመረች። እናቴ አገልግዬሽ ከሆነ እማዬ ተሰልፌ ዘምሬልሽ ከሆነ ኪዳንኪ የኔ እናት ዛሬ አንቺን እናትነት አያለው። የተቆለፈውን በር ከፍተሽ በዓልሽ ላይ ቆሜ ካገለገልኩ ከዘመርኩልሽ
ወደ ቤቴ አልመለስም፣ በርሽን እየጠረኩ እኖራለሁ አለቻት። እዛ በኋላ እያለቀሰች ይሄንን ልመና እያስታወቀቻት እያለ በር ተንኳኳ። ምን አለ? ግድ የለ እስቲ በር ተንኳኳ በሉ። ዛሬ የተዘጋባችሁን ኪዳነ ምሕረት ትከፍትላችኋለች። የሚንኳኳ በር ይኖራል፣ የሚከፈት በር ይኖራል። የደስታውን በር ትክፈትላችሁ፣ የጤናውን በር ትክፈትላችሁ፣ የበረከቱን በር ትክፈትላችሁ፣ የሥራውን በር ትክፈትላችሁ። እና በጣም የሚደንቅ እኮ ነው። በሩ ሲንኳኳ አላመነችም። እያለቀሰች ሄደችና ማን ነው አለች በዳበሳ። ከሩቅ አገር የመጣ ዘመድ ነው። የዚችን ብላቴና አይን መጥፋት የማያውቅ ነው። እኔ ዘመዳችሁ እገሌ ነኝ፣ ሰው የለም ቤት። ከውጭ ነው በሩ የተቆፈለፈው፣ ክፈትና ግባ አለችው። ምን ብለህ ግባ አለችው? ክፈትና ግባ። ማን ነው ያንን የሩቅ ሰው የላከው? እመኑና ንገሩኝ፣ ማን የላከው? የተዘጋው እንዲከፈትላት አልቅሳ ሳትጨርስ ነግራ ሳትጨርስ ከአይን ጥቅሻ የደረሰላት ማን ነው? ኧረ አማኑኤል ዛሬ ይድረስላችሁ፣ መድኃኔዓለም ይድረስላችሁ። በቃ ደረሰና በሩ ከፈተ። ሲከፍት ሲገባ አይኗ ጠፍቷል። አለቀሰ። ምንድነው የሆንሽው? መቼ ነው አላት። ተኝቼ ስነሳ አይኔ ጠፋ። ታዲያ ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ አለች። ማን ናፍቃኝ? ይሄው እየዘመርንላት፣ ይሄው እየቀደስናት፣ ይሄው ውዳሴዋን እየደገምን ቅዳሴዋን እያደረስን፣ ይሄው ደግሞ በአውደ ምሕረትም እየገለጽናት ኪዳነ ምሕረት ናፍቆታችን ነው። ትናፍቀናለች። ይገርማችኋል። እንደ እንጀራ የምትርብ እናት እኮ ናት። እንደ ውሃ የምትጠማ እናት እኮ ናት ድንግል ማርያም። እውነት ሐሰት? እውነት ሐሰት? እውነት ካላችሁ አመስግኗታል። እና እንዲህ ሆነ እና የምታለቅሽው ቤተ ክርስቲያን ስላልሄድሽ ነው? አዎ። ግድ የለም አይዞሽ። ልብስሽ የት ነው ያለው? እንዲህ ካለ ቦታ ፈልግና አምጣልኝ። ሄዶ አመጣል። ልብስ አለበሳት፣ ነጠላ አለበሳት። እጇን እየመራ ማልቀስሽን አቆሚ። አይ እሷ እንባዋ አይቆም። ለምን ታለቅሻለሽ? ይኸው ቤተ ክርስቲያን እየወሰድኩሽ አይደል? አይደለም እናቴ የዘጋችብኝን በር ኪዳነ ምሕረት መክፈቷ ገርሞኝ ነው አለች። ጠላት የከፈተው የዘጋባችሁን ኪዳነ ምሕረት ትክፈትላችሁ። ተንኮለኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። አስማተኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። ክፉ ሰዎች መክረው የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። እና እያለቀሰች ቤተ ክርስቲያን ግቢ ገባች። ታቦቱ ዑደት እያደረገ ነው። እንዲህ አለች፣ ተሰልፌ ወረብ የምወርብበት ቦታ ላይ ጣለኝ አለችው። ምን ማረግበት? ለኪዳነ ምሕረት ለክብሯ የምዘምርበት ቦታ ውሰድና ተወኝ አለች። እሺ አለ። ወሰደና እዛ ፊት ለፊት ላይ አሁን ሰዎች አይረጋግጡሽም? እንደው ትቼሽ ልሂድ? አይ ግድ የለም አሁንማ ሰው አያስፈልገኝም። አሁን የኔ እናት ሙሉ ናት። የኔ እናት የምታስተካክለው ነገር አለ። አመሰግናለሁ አጎቴ፣ በላንተ ወደ ስራ ሂድ። እኔ ጉዳዬ ከኪዳነ ምሕረት ጋር ነው። ካገለገልኳት ንግስትና ያገለገሏትን ዋጋ አታሳጣም ኪዳነ ምሕረት። እመኑኝ፣ እኛ ዛሬ የምናገለግላት ይቆያል እንጂ ዋጋ እናገኛለን። እውነት ሐሰት? እውነት ሐሰት? እዚህ መቆማችሁ ዋጋ አለው። ዋጋ ቢስ እንዳታደርጉት። ዛሬ መምጣታችሁ በእናታችሁ ቤት መሰብሰባችሁ ዋጋ አለው። ዋጋ አለው የለው? እና ቆመችና እንዲህ አለቻት፣ እናቴ እመቤቴ አዛኝቱ ወለላይቱ የጭንቄ ደራሽ የዘመርኩልሽ በኮልታፋው አንደበቴ ያመሰገንኩሽ የኢየሱስ እናት አዛኝቷ የጭንቋ ደራሽ እናቴ ካንቺ ውጭ ማን አለኝ? እናቴማ ጨክና በር ዘጋችብኝ። ያለሽኝ እናት አንቺ ነሽ። እባክሽን ተአምር ስሪ፣ ናፍቀሽኛል። የተዘጋውን በር እንደከፈት አሁን የሚቀርሽ አንድ በር አለ፣ የተዘጋው አይኔን አለቻት። ምንን አለች? ይሄንን አይን ክፈችልኝ ብላ ነገረቻት። ከዛ የሆነ ሰው እጅ መጣና ግንባሬ ላይ ተቀመጠ አለች። ያ እጅ የማን እጅ ይመስላችኋል? እስቲ የኪዳነ ምሕረት በሉኝ። እጇ ያስፈልገናል ኢትዮጵያውያን። የኪዳነ ምሕረት እጅ ጣልቃ ገብቶ እሳትን ያጠፋል። የኪዳነ ምሕረት እጅ ጣልቃ ሲገባ ነገር ያቀዘቅዛል። የኪዳነ ምሕረት እጅ ጸበኞችን ያስታርቃል። አሁንም እጇን ተዘርጋና ኢትዮጵያውያንን አንድ ታርገን። አሁንም ኪዳነ ምሕረት እጇን ተዘርጋና የተጣላነውን ታስታርቀን። አሁንም ኢትዮጵያውያንን ድንግል ማርያም እጆቿን ዘርግታ የቀደመ ሰላማችንን ትመልስልን፣ የቀደመ አንድነታችንን ትመልስልን፣ የተወሰደብንን ሰላማችን ትመልስልን። ኧረ ትመልስልን የምትሉ አመስግኗት እንጂ በደንብ አድርጋችሁ።
ከዛ ነገረቻት። ያ እጅ ተቀመጠ። ከእጇ የሚወጣው መዓዛ አፍንጫዬ ውስጥ እየገባ ልቤ ተመሰጠ አለች። የቆሸሸውን ነገር የምታጸዳ ድንግል ማርያም መዓዛችንን ሁሉ ትለውጠዋለች። ዛሬ ምናችንን መዓዛችን ሁሉ ይለወጣል። የሷ እጅ አያችሁ፣ የሷ እጅ ሲያገኛት መዓዛዋ ተለወጠ። ከእጇ የሚወጣው መዓዛ አፍንጫዋን ሞላ። ወደው ደስ አለኝ። ማን ነው ያዘኝ ብዬ እንኳን ላስለቅቅ እጄን እንኳን አልዘረጋውም አለች። ወዲያውኑ ሁለት ጣቶቿን በሁለት አይኔ ነካ ስታረገኝ ጠፍቶ የነበረው አይኗ ቦግ ሲል ታቦቱን አየች። ታቦተ ኪዳነ ምሕረትን እናቴ አለች። ኪዳነ ምሕረት አለች። አይኔ በራልኝ፣ ጨለማው ተገፈፈልኝ፣ እናቴ አይኔን አበራችልኝ፣ ኪዳነ ምሕረት አይኔን አበራች እያለች በጉባኤው መካከል እያለቀሰች ስትወጣ ስትወርድ እንዲህ አሉ። አብሯት የሚያገለግሉ ሰንበት ተማሪዎች ወረብ ሊወርቡ ተሰልፈዋል። እንዴት አድርገው ወረብ ይወርቡ? የዕለት ወረብማ ኪዳነ ምሕረት የሰራችው ተአምር ነው። ኪዳነ ምሕረት ዛሬ እዚህ ለመጣችሁ ተአምር ትሰራለች። አመስግኗት። የጉራሯ ኪዳነ ምሕረት ተአምር ታደርጋለች፣ ተአምር ትሰራለች። ኪዳነ ምሕረት ድንግል ማርያም እስቲ ዛሬ የኔን ነገር እንዲለውጭው የምትሏት ከፍ አድርጋችሁ አመስግኗት። ትለውጥላችሁ፣ ነገራችሁን ትቀይርላችሁ። ትለውጣለች አትለውጥም? ጸበሏን ተጠቀሙ። ምን አልኳችሁ? ይሄው አሟችሁ የትም አትሄዱ፣ ተጨንቃችሁ የትም አትሄዱ። ከሁሉ ነገር የምትገላግል ይሄው የኪዳነ ምሕረት ጸበል ተአምር የተሰራበት ነው። መቼም የሩቁን ይንቁታል፣ የቅርቡን ይንቁታል፣ የሩቁን ያከብሩታል እየተባለ እጃችን ላይ ያለው መድኃኒት አልታይ ብሎ ነው እንጂ አይናችሁን አጥሩ። በ2018 ታላቅ አስተዳዳሪ አባት ብዙ ቦታ በልማት የምናውቃቸው ወንጌል ወዳድ የልማት ሰው እዚህ ቦታ ላይ መጥተውላችኋል። በጸበሉ ብቻ አይደለም ብዙ ልማት ሰርተው እንደሚያሳዩን ከሰበካ ጉባኤ ጋር ከቢሮ ሰራተኞች ከማኅበረ ካህናት ጋር በአንድነት ይሄ ቦታ ይለወጣል። ኪዳነ ምሕረትን ይዘን ብዙ ታሪክ እንሰራለን። ድንግል ማርያም በጸበሏ ዛሬ ይሄው ነግራችኋለሁ። 2018 ቀኑ 16 ኪዳነ ምሕረት ነው። በዚህ ዓመት የጉራሯ ኪዳነ ምሕረት ጸበሏ ተአምር ይሰራል። አይናቸው የጠፋ አይናቸው ይበራል። ለምጻም ይነጹበታል። ጎባጣዎች ይቀሩበታል። ከክፉ በሽታ በደዌ የተያዙ ሁሉ በኪዳነ ምሕረት ጸበል ይፈወሳሉ። ይሄንን በአውደ ምሕረት ተናግሬያለሁ። እውነት ነው ሐሰት? ጸበሏ ይፈታል አይፈታም? አረ ይፈታል የምትሉኝ ከፍ አድርጋችሁ ለኪዳነ ምሕረት አመስግኑ። ስለዚህ በአንድነት ሆናችሁ ጭንቀት ሲመጣ መከራ ሲመጣ የትም አትሂዱ። ወደ መራራ መድኃኒት ለመቃመም አትሂዱ። ወደ ኪዳነ ምሕረት መጥታችሁ ኪዳነ ምሕረት ጸበል ተጠመቁ እንላለን። እዚህ ለብርሃነ መስቀሉ አድርሶናል። አዲስም ዓመት አሳይቶናል። ከሞቱት ወገኖች አሁን በጣም ብዙ ሰዎች ሸኝተናል አይደል? በክብር የቀበርናቸው አሉ፣ ቀባሪ ያላገኙም አሉ። ሁሉ መንደር ሐዘን አለ፣ አጽናኝ ደግሞ የለም። አያችሁ ወገኖቼ፣ ጊዜው ከባድ ሆኗል። ኢትዮጵያን ደህና ያርግልን። አሜን በሉ እንጂ። አዎ ኢትዮጵያን ደህና ያርግልን። የኢትዮጵያን ጥፋት አያሳየን። መድኃኔዓለም በኢትዮጵያ ውስጥ ያለውን መለያየት ወደ አንድነት ይመልስልን። ስለዚህ ሰላም ከቤት ይጀምራል። እኛ ሰላማዊ ስንሆን ሀገራችን ሰላም ትሆናለች። እኛ ደህነኞች ስንሆን ሀገራችን ደህና ትሆናለች። ሀገራችን የታመመችው በገዛ ልጆቿ በራሳችን ነው የታመመችው። እውነት አሰብ በገዛ ልጆቿ የቆሰለች የደማች ሀገር ነው ያለችንና እምናክባትም እኛው ነን። እቺ ሀገር እጣ ፈንቷ እኛ እጅ ላይ ነው ያለውና እግዚአብሔር መድኃኔዓለም ደግ ነውና በደግነቱ ኢትዮጵያን ሰላም ያርግልን። በዘንድሮ ዓመት የተዘራውን ዘር ደግሞ ለፍሬ ይበልልን። አው ገበሬ እግዚአብሔርን አምኖ መሬት ላይ ይበትናል። መሬት የጎደቀውን ደግሞ እግዚአብሔር 30ውን 60 60ውን 100 አድርጎ እንደሚከፍል እናንተም ብዙ ፍሬ የምታፈሩበት ዓመት ያድርግላችሁ። ውጤታማ ያድርጋችሁ። ስኬታማ ያድርጋችሁ። በ2018 ወጣችሁ የምትወርዱ ነግዳችሁ የምታተርፉበት፣ ትዳር ይዛችሁ የምትሰበሰቡበት፣ ልጅ ወልዳችሁ የምታቅፉበት ዘመን ያርግላችሁ፣ ያርግልን። አመስግኗት። የጉራሯ ኪዳነ ምሕረት በምልጃዋ ስለጠበቀችን ለእግዚአብሔር ምስጋና ይሁን፣ ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ። እልል ብላችሁ እግዚአብሔርን አመስግኑ። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ ለመኖር
የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።